ዋጓን ዩቲዩብ ዋጓን ገነርስ ዋጓን አርሰናላውያን እንደምን አደራችሁ እንደምን ዋላችሁ እንደምን አመሻችሁ በያላችሁበት ሀገር ሰዓት አቆጣጠር እንደምከረማችሁ ሳሚ ነኝ ለማታቆኝ የዩቲዩብ ቻናሌ ስም ሳሚ ገነር ይባላል የአርሰናል ደጋፊ ሆናችሁ ስለ አርሰናል መስማት የምትወዱ ዲዩም የሌላ ክለብ ደጋፊ ሆናችሁ ስለ አርሰናል መስማት እንፈልጋለን የደጋፊውን ሪአክሽን በስሱ መገረብ ይመቸናል የምትሉ ከሆነ ምን ተጠብቃላችሁ አሁኑኑ ሰብስክራይብ በማድረግ የዩቲዩብ ቻናሌ ቤተሰብ መሆን ትችላላችሁ ነባሮች ላይክ ሼር ኮሜንት ላይ ሐሳብ አስተያየታችሁን በመስጠት ዩቲዩብ ቻናላችንን ሞቅ ደመቅ እንድታረጉልን ስል በአክብሮት እጠይቃለሁ ነገ እንግዲህ በጣም በፕሪሚየር ሊግ እንደ አርሰናል ደጋፊነት ደግሞ ከመጠበቃቸው መርሃ ግብሮች መካከል አንዱና ዋነኛው የኤንኤልዲ የኖርዝ ለንደን ደርቢ የሰሜን ለንደን ደርቢ መርሃ ግብር በቶትናም ሆትስፐር ስቴዲየም በ27ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር የሚደረግ ይሆናል። ስለዚህ ጨዋታ አንዳንድ የፕሪቪው አስተያየቴን ለመስጠት ነው የመጣሁት። ከዛ በፊት ግን የባለፈው ቪዲዮ በወልቨርሃምፕተን ከአርሰናል ፕሪቪው ቪዲዮ የተገናኘነን ከዛ በኋላ የማች ሪያክሽን ቪዲዮ መስራት አልቻልኩም ነበር። እሱ ደግሞ በውጤቱ ተበሳጭቼ ወይም ደግሞ ስለ አርሰናል ማውራት አፍሬ ከመሰላችሁ እጅግ በጣም ተሳስታችኋል። ሳሚ ይባላለሁ። ሳሚ ገነር ሳሚ አርሰናልን በታማኝነት ለ24 ዓመት የደገፍኩኝ አርሰናል ወጣም ወረደም ከፋለም ዝቃለም ተሸነፈም አሸነፈም አቻ ወጣም ስለ ክለቤ በኮንፊደንስ በደስታ በቃ ከውስጤ ማውራት እምወድ የአርሰናል ደጋፊ ነኝ። በዛ ምክንያት ሳይሆን የቀረሁት ያን ቀን ሮብ አጋጣሚ ቤት እንድቀይር ኢሜል ተላከልኝ። ስለዚህ ያን ቀን ቤት ሙቭ ማድረግ ነበረብኝ። እውነት ለመናገር እጅግ በጣም አስቀያሚ ቀን ነበረ። ቤት ሙቭ ማድረግ ያን የሆኑ ተነግሯችሁ አስቡ። ሙቭ ማድረግ ቤት ራሱ ኢንጀነራል ሙቭ ማድረግ በጣም አድካሚ ነው፣ ጊዜ ይፈልጋል፣ ጉልበት ይወስዳል። ፕላስ ደግሞ አሁን ያለንበት የዩኬ ዌዘር ዝናባማ ነበር። በዛ ዝናብ ነበር ያ ሁላ ነገር ሙቭ ማድረግ የነበረብኝ። ሙቭ ማድረግ ብቻ አልነበረም፣ ገና ሙቭ ከማድረጋችን በፊት አስቀድመን ማጽዳትም ነበረብን። በዛ ምክንያት የፈርስት ሃፍ ጨዋታን ማየት አልቻልኩም ነበረ። እንደዛ ደክሞኝ በስብሼ ልብሴን እንኳን ሳልቀይር ነበረ የሰከንድ ሃፍ ፐርፎርማንሱን አትሊስት ልመልከት ብዬ ወደ ፐብ ወይም ደግሞ በኢትዮጵያ ወይ እንደ ባር ላይ ምናምን ሄጄ ለማየት የሞከርኩትና እጅግ በጣም አስከፊ አቻዎች አስከፊ ቀን ከምላቸው ቀናት አንድ ሆኖ አልፏል። ለምን መሰላችሁ? የብሬንፎርዱ ጨዋታ ላይም አቻ ወጥተናል። ነገር ግን አይ አንደርስታንድ የብሬንፎርድ ጨዋታ ላይ ብሬንፎርድ ፎርም ላይ የነበሩ እጅግ በጣም ጠንካራ ተጋጣሚ አስቸጋሪ ጉልበታም የሆነ ቲም እንደነበር አውቃለሁ። ፈተናም እንደሚኖርብን ገምቼ ነበር እሱን ጨዋታ። ይሄን ጨዋታ ግን ምንም አይነት ነገር ብታቀርብልኝ አንደርስታንድ አላረግም። አይኖ ልክ አልነበርንም። እጅግ በጣም የወረደ ፐርፎርማንስ ነበረ። ተጫዋቾቹ ሚካኤል አርቴታ ሁሉም የየራሳቸውን ብሌም ይወስዳሉ። ነገር ግን ሊስን አንዳንድ ደጋፊዎች አላችሁ ኢንጀነራል ሚካኤል አርቴታ አውት ሊስን የኔን አቋም እዚህ ጋር መናገር ስላለብኝ ነው። በየአንዳንድ ሳምንት ላይ አድንቄ እንደዛሬ ደግሞ የወልቨርሃምፕተኑን አፕሮች ደግሞ ስነቅፍ ምናምን ይሄ ደግሞ አንዳንዴ ያሞግሰዋል አንዳንዴ ይነቅፈዋል። የኔን አመለካከት ልንገራችሁ በሚካኤል አርቴታ ላይ። ሚካኤል አርቴታ እጅግ በጣም ጥሩ ማናጀር ነው። እኔ ደግሞ አርሰናልን ወደ ተሻለ ወይም ደግሞ ወደ ሜጀር ትሮፊ ይዞን ይጓዛል ብዬ በሙሉ የምተማመንበት አሰልጣኝ ነው። ይሄን አሰምርልሃለሁ። አርሰናል ይሄን ጨዋታ የወልቨርሃምፕተን ጨዋታን ተሸነፈ ብቻ ሳይሆን ኢቭን ዘንድሮም ቦትል ብናደርገው ዋንጫውን ብናጣም ሚካኤል አርቴታ አውት እያልኩ ቪዲዮ እንድሰራ በፍጹም እንዳጠብቅ
አልሰራም ልናደድ እችላለሁ ማች ሪአክሽኑ ላይ ተናድጄ ልናገረው እችላለሁ ምናልባትም ያልተገባ ነገር ልናገር እችላለሁ ነገር ግን ሚካኤል አርቴታ አርሰናልን ይዞ እንዲቆይ ፈልጋለሁ ምክንያቱም ደግሞ በሌላ ቪዲዮ ሞር አስረዳለሁ አዲስ አሰልጣኝ ሲመጣ ምናም ሊስን ከነበርንበት ቦታ ላይ አንስቶ አትሊስት አሁን የዋንጫ ተስፋ እንኳን ወደ ተስፋ መጀመሪያ ዝም ብለ ዘለህ አይደለም ዋንጫ ምትወስደው ወደ ተስፋ ወደ ተፎካካሪነት የነበረን መጥፎ ሪከርዶችን ማሻሻል አለብን በሚካኤል አርቴታ ደግሞ ይሄን ተመልክቻለሁ የወልቨርሃምፕተኑ ጌም ፍጹም ተቀባይነት የለውም ከጨዋታው ፕሪቪው ቪዲዮ በፊትም ተናግሬያለሁ ፕሪቪው ቪዲዮ ላይ አይደል እንዴ ዩሊያን ቲምበር በቤን ዋይት ቢቀየረው ቀይሮ ቢያስገባ ጥሩ ነገር ልንመለከት እንችላለን የማጥቃት ሂደቱ ላይ እጅ ፍሬኑን አውርዶ እንደጀመረ ነው ወስደው ምናምን ብዬ በደንብ ነግራችሁ ነበር እዛ ጨዋታ ላይ ዩሊያን ቲምበር መጥፎ ፐርፎርማንስ ስላሳየ ወይም ደግሞ ስለሰነፈ ብቻ አይደለም ዩሊያን ቲምበር እጅግ በጣም ብዙ የጨዋታ ሰዓቶች አግኝቷል ዩሊያን ቲምበር ቤን ዋይት የሚሰጠንን ያክል የማጥቃት ምርጮችን ወይም ደግሞ የማጥቃት ስትሬንግዝን ጥንካሬን አይሰጠንም ሲምፕል ዛሴ ይሄ ምንም አይነት ጥርጥር የለውም ያ አይኖ ዲፌንድ ላይ ኢን ጀነራል የአርሰናል ቤስት ፉልባክ ማን ነው ካላችሁኝ የቀኝ ፉልባክ ኢስ ዩሊያን ቲምበር ነገር ግን ስኳድ አለ ይሄን ስኳድ ሮቴት አድርገው ክሪስቲያን ኖርጋርድን ተመልክተነዋል አይደል እንዴ ዊጋን ጨዋታ ላይ ምን አይነት ጸዴ ፐርፎርማንስ እንዳሳየ ተናገራሉ ያኔም ዙቢሜንዲ ከአግባብ በላይ ብዙ አይነት ጨዋታዎችን ከ27 ጨዋታ ጀምሯል 27ቱንም ጨዋታ ተጫውቷል ክሪስቲያን ኖርጋርድስ why don't you give him time so እንደዚህ አይነት ነገሮችን ስመለከት of course blame አደርጋለሁ ሚካኤል አርቴታን ሊስን እዚህ ነገር ላይ ጊዜ መግደል አልፈልግም ጥሩ ነገር ከዛ ከገባንበት የነጥብ ልዩነቱ አንድ ቀሪ ጨዋታ ሲቲ ያለው በ5 ነጥብ ልዩነት ላይ እንገኛለን ሲቲ ዛሬ ቀድሞ ኒውካስል ጋር ይጫወታል ይህን ጨዋታ ካሸነፈ የነጥብ ልዩነቱ ወደ 2 ይወርዳል ነገ አርሰናል ኖርዝ ለንደን ደርቢ ጨዋታ አለን ስለዚህ ጨዋታ ነው በዋነኝነት ለመተንተን የመጣው ሊስን የወልቨርሃምፕተኑ ጌም ተቀባይነት የለውም ነገር ግን ከተጫዋቾቹም ከሙሉ የአርሰናል ስታፍ ነገ እጅግ በጣም ትክክለኛዋን መልስ እጠብቃለሁ ነገር ግን የነገ ጨዋታ ላይ ብቻ አይደለም የቸልሲን በኤምሬትስ አስተናግደን የምናደርገው ጨዋታ ላይም ከአርሰናል ፕሮፐር ሶሊድ የሆነ ፐርፎርማንስ ተመልክቼ አስተማማኝ ድልን መመልከትና ተመልሰን ወደ መንገዳችን መግባት አለብን ይሄ ሲምፕል ነው ምክንያቱም ኢነፍ የሆነ ብቁ የሆነ ስኳድ አለን ነገርኳችሁ ይሄን ሲዝን ዋንጫ ይዞ የማጠናቀቅ ብቁ ስኳድ አለን የሚያስፈራኝ ነገር የዊኒንግ ሜንታሊቲ መጨረሻ ላይ ሼክ የሚሆኑት ጌም ማኔጅመንታችን ምናምን ላለፉት 7 ጨዋታ መጥፎ ነበረ ስለዚህ አሁን እነሱን ነገር ማስተካከል አለብን ነገ ቶትናም ሆትስፐር ቀላል ተጋጣሚ አይሆንም አይኖ ቶትናም ሆትስፐር 16ኛ ደረጃ ላይ ይገኛል ከወራጅ ቀጠና በ4-5 ነጥብ ዝቅ ብሎ ነው የሚገኘው ነገ ቶትናም ሆትስፐር አርሰናልን የኖርዝ ለንደን ደርቢ ተቀናቃኙን ወይም ደግሞ እንደ ጠላት የሚመለከተውን አርሰናል ከዋንጫ ፉክክር ሙሉ ለሙሉ ወይም ደግሞ ለማስወጣት እንቅፋት ለመሆን ሙሉ ለሙሉ ተዘጋጅተው እንደሚመጡ ጥርጥር የለብኝም አርሰናልስ እንጠንቀቅ ወይም ደግሞ እንዲ የሚባል ነገር የለም ሊስን ያ ቶትናም ሆትስፐር አርሰናልን ከዋንጫ ፉክክር ለማስወጣት የሚፋየተውን ፋይት ከሱ 10 እጥፍ የበለጠ የአርሰናል ተጫዋቾች ቶትናም ሆትስፐርን ከሊጉ እንዲወርድ የሚያደርግ አሳፋሪ you remember የኤምሬትስ ስቴዲየሙን 4-1 ድል ያ እንደዛ አይነት ድል እንኳን ባይሆን 2-0 3-1 አይነት ድሎችን የነገን ጨዋታ አሸንፈን
ቶትናም ሆትስፐር ወደ ቻምፒዮንሺፕ እንዲወርድ እኛም የበኩላችንን አስተዋጽኦ ማድረግ አለብን። ተጫዋቾቹም እሱን እያሰቡ መጫወት አለባቸው ብዬ አስባለሁ። ሊስን ሄድ ቱ ሄድ ሪከርድ ከኛ ጋር ምንም የሚያቀራርብ ሪከርድ የለውም። ቶተናም ሆትስፐሮች ያለፉትን 7 የእርስ በርስ ግንኙነትን ከተመለከተን አርሰናል 6ቱን አሸንፏል። 6 ጨዋታን አርሰናል አሸንፏል። 1 ጨዋታ በአቻ ውጤት የተለያዩት ጨዋታ ነበረ። ያለፉትን 4 ግንኙነት የተመለከተን እንደሆነ ደግሞ አርሰናል ከ4-4 ጨዋታ ማሸነፍ ችሏል። ቶተናም በኢጎር ቱዶር አዲስ አሰልጣኝ እየተመራ የነገን ጨዋታ ይመጣል። ምናልባትም አንፕሪዲክተብል ይሆናል የቶተናም ቲም፣ ምክንያቱም ኢጎር ቱዶር በቶተናም ማናጀርነት የመጀመሪያውን ጨዋታ ነው የሚያደርገው። ቶማስ ፍራንክ ከቶተናም የአሰልጣኝነት ስራው ከተነሳ በኋላ እንግዲህ ኢጎር ቱዶርን መሾም የቻለው ስፐርሶች እንግዲህ ነገ ሚካኤል አርቴታ ምናልባትም የጁቬንቱስ ሊዮን አይነት ኦሎምፒክ ማርሴል ያለ የነበሩትን የአሰልጣኙን የጨዋታ ስታይሎች ተመልክቶ የቆዩ ቪዲዮችን ተመልክቶ ካልተዘጋጀ በስተቀር እንደነገርኳቸው አዲስ አሰልጣኝ ነው። ነገር ግን በዚህ ሲዝን ለስንተኛ ጊዜ ነው በአዲስ አሰልጣኝ ስንጫወት? እጅግ በጣም ብዙ ጊዜ ከቸልሲ ጋር በአዲስ አሰልጣኝ፣ ከኖቲንግሃም ፎረስት ጋር፣ ዌስትሃም ጋር፣ ኢቨን ቻምፒዮንስ ሊግ ላይ በአዲስ አሰልጣኝ ከመጣ ቲም ጋር ተጫውተናል። ስለዚህ የአዲስ አሰልጣኝ አይገመቴነት ሊኖር ይችላል። ነገር ግን አዘ ኤንድ ኦፍ ዘ ዴይ አርሰናል ይህን ጨዋታ በአግባቡ ጨዋታውን ማኔጅ ካደረገ ማሸነፍ ይችላል ብዬ አስባለሁ። ሌላኛው ነገር የተጫዋቾች ጉዳት ነው። እጅግ በጣም ብዙ የተጫዋቾች ጉዳት ቶትናም ሆትስፐሮች አሉበት። ኦዶበርት፣ ኩዱስ፣ መሐመድ ኩዱስ፣ ማዲሰን ኮሶቭስኪ፣ ቤን ዴቪስ እንዲሁም ካፒቴናቸው ሮሜሮ በቅጣት ምክንያት የነገ ጨዋታ የሚያልፈው ይሆናል ማለት ነው። ስለዚህ ሊስን ቶትናም ሆትስፐር በተጫዋቾች ጉዳት የታመሰ ቲም ነው። ስለዚህ ይሄን ጨዋታ አሁንም እኛ የማሸነፍ እጅግ በጣም ብዙ ፐርሰንቴጅ አለን ብዬ አስባለሁ። እንዳለን የኖርዝ ለንደን ሄድ ቱ ሄድ ግንኙነትም እንዳለን ስኳድም አሁን እንደምንገኝበትም ሁኔታ አይኖ የባለፉት ተከታታይ 2 ጨዋታዎችን ነጥብ በመጣል ፕሬሸር ሊኖር ይችላል። ነገር ግን የዴክላን ራይስን ኢንተርቪው ሰምቼ ነበር። ዴክላን ራይስ በጎ ነገር እንዳለ ሮብ ተጫውተው ሐሙስን ዴይ ኦፍ እንደወሰዱና በተጫዋቾቹም ብቻ ተሰብስበው እንዲሁም ከአሰልጣኙም ጋር አንድ ላይ ሆነው እንዳወሩና ኢንጆይ ያደረጉት የሚያጋጥም ነገር እንደሆነ ልክ ያልነበረ ፐርፎርማንስ የነበረ ቢሆንም እዚህ ጨዋታ ላይ ግን በትክክለኛው ጨዋታ ትክክለኛው መርሃ ግብር ላይ ራሳቸውን አሳይተው ወደ ትራኩ ከወጡበት ትራክ ወደ መመለስ እንደሚገቡ ሲናገር ሰምቻለሁ። ሚካኤል አርቴታም በጎ የሆነ ፕሬስ ኮንፈረንስ ነበር የሰጠው። ሌላው ጥሩ ነገር የተጫዋቾች በጉዳት ርቀው የነበሩ ተጫዋቾቻችን ኦዴጋርድና ሃቨርስ ምናልባትም እዚህ ጨዋታ ላይ ሊደርሱ ይችላሉ። ምክንያቱም አሁን they are fine፣ ነገር ግን ዛሬ የሚደረገውን ትሬኒንግ ተመልክተን የምንወስን ይሆናል ብለዋል። ስለዚህ እዚህ ጨዋታ ላይ አርሰናል በማሸነፍ ወደ ትራኩ መግባት ግድ ነው። ይሄ ምንም አይነት ጥያቄ የለውም። ግድ ነው። ዛሬ ማታ ላይ ማንቸስተር ሲቲ ኒውካስትልን አስተናግዶ ይጫወታል። ሆፕፉሊ ኒውካስትል የሆነ ነገር ይሰሩልናል ብዬ አስባለሁ። ምንም እንኳን ከማንቸስተር ሲቲ ጋር ያላቸው ሪከርድ የተመታ ቢሆንም፣ ነገር ግን ዩኔቨር ኖ ማንቸስተር ሲቲ ያኔ ሊቨርፑል ጋር አንፊልድ ላይ ካሸነፈ 10 ምናምን 20 ምናምን ዓመት ሆነው ብለን በወሳኝ ሰዓት ላይ ግን ማንቸስተር ሲቲ አሸንፎ እንግዲህ ሪከርዶች ወይም ደግሞ ስታቶች ሁሌም ፐርፌክት እንዳልሆኑ አስመልክቶናል። ስለዚህ በጥሩ መነቃቃት ላይ የሚገኘው ቻምፒዮንስ ሊግ ላይም 6-1 ማሸነፍ የቻለው ኒውካስትል እንግዲህ እዚህ ጨዋታ ላይ የተወሰነ ፈተና ለማንቸስተር ሲቲ ይሰጣል ብለን እናስባለን። ነገር ግን ሊስን የራሳችንን የቤት ስራ ራሳችን መወጣት አለብን ብዬ አስባለሁ። ይህን ካልኩ ዘንዳ
ውጤት ግምት ምን ይመስላል ካላችሁኝ አርሰናልን ጨዋታ 2-0 በሆነ ውጤት ያሸንፋል ባይነኝ። ወደ ግምታዊ አሰላለፍ እንሂድ። ግምታዊ አሰላለፍ ላይ ስንሄድ የግብ ጠባቂ ቦታ ላይ ዴቪድ ራያን አደርጋለሁ። ሊስን ዴቪድ ራያ እጅግ ከመወዳቸው የአርሰናል ተጫዋቾች ምናልባትም ዋንጫ ካነሳን የእሱ ኢምፖርታንት ሴቮችን አልረሳቸውም። ነገር ግን ላስት 3 ጌምስ በራያ በኩል የተመለከትኩት ደስ የሚል ፐርፎርማንስ አይደለም። መነጋገር መቻል አለባችሁ። ከጋብርኤል ማጋሌዝ ጋር ባለፈው የተፈጸመው ስህተት ያናድ ነበር። ምክንያቱም ጋብርኤል ማጋሌዝ ያን ኳስ ራሱ ክሊን ማድረግ ይችል ነበር። የዴቪድ ራያ መውጣት አስፈላጊ አልነበረም። ከዛም በፊት አስቀድሞ የብሬንትፎርዱን ጨዋታ ላይ ተመልክታችኋል። ፓስ ይሳሳት ነበር ነገር። ስለዚህ የዴቪድ ራያ ቤስት ፐርፎርማንስ አስፈላጊው ቀን ነው። ነገ ዴቪድ ራያን አደርግና የቀኝ ፉልባክ ቦታ ላይ እዚህ ቦታ ላይ ነው ለውጥ ማድረግ የምፈልገው። ሊስን እዚህ ቦታ ላይ ነገ ቤን ዋይት ተሰልፎ ማየት ፈልጋለሁ። ዩሊያን ቲምበር ይረፍ፣ ተቀይሮም ይግባ። ዩሊያን ቲምበርን እየወቀስኩ አይደለም፣ ነገር ግን ዩሊያን ቲምበር ደክሟል። ተመልክታችኋል። ከዩሊያን ቲምበር በተደጋጋሚ ማንመለከተውን እጅግ በጣም አስፈላጊ ጎል፣ የማሸነፊያ ጎል እየፈለግን ራሱ ወልቨርሃምፕተን ላይ ምን አይነት ኢዚ የሆኑ ፓሶችን ራሱ እየተሳሳተ እንደነበር ተመልክተናል። ስለዚህ ይሄ ልጅ ኦፍኮርስ ራሱ አፍ አውጥቶ ባይነገርም ፐርፎርማንሱ ግን እየደከመ እንደሆነ እየተመለከትን ነው። ስለዚህ አሁን ጎል ማስቆጠር ጨዋታዎችን ብዙ ጎል እያስገቡ ወደ መግደል እና ምህረት አልባውን አርሰናል መመልከቻው ሰዓት ስለደረሰ የማጥቃት ስትሬንግዝ የሚሰጠንን ቤን ዋይትን በቀኝ የማጥቃት ፉልባክ የመከላከል ፉልባክ ቦታ ላይ ማሰልፈው ይሆናል ማለት ነው። የቀኝ መሃል ተከላካይ ቦታ ላይ ዊሊያም ሳሊባን አደርጋለሁ። ዊሊያም ሳሊባ ደና የሚባል ፐርፎርማንስ እያስመለከተ ነው። የባለፈውም ጨዋታ ላይ እሱ የተሻለ ነበረ። እሱን አጣምሮ ደግሞ በግራ የመሃል ተከላካይ ቦታነት ጋብርኤል ማጋሌዝን አሰልፋለሁ። ጋብርኤል ማጋሌዝ አይ ቲንክ ከጉዳት ከመጣ በኋላ ከጉዳት በፊት የነበረውን ጋብርኤል ማጋሌዝን መመልከት አልቻልንም። ያ የሴት ፒስ ጨራቅ የነበረውን ኮርና ማይስተውን ኮርና ባገኘን ቁጥር ጋብርኤል አገባ ብለን ሰለብሬት ብናደርጉን ጋብርኤል አልተመለከትንም። ነገር ግን መጥፎ የሚባል ፐርፎርማንስ አይደለም። አይኖ ኤኒ ታይም ላይ ጋብርኤል ማጋሌዝ የሚመለስ ሰው ነው። የነገው ጨዋታ ላይ ደግሞ ጋብርኤል ማጋሌዝ በእርግጠኝነት የሆነ ነገር ለመፍጠር አቅሙን ሳይሰስት ከሚሰጡ ተጫዋቾች አንዱ ይሆናል ብዬ የምገምተው ነው። ሌላኛው ለውጥ ላረግበት የምችለው ቦታ ደግሞ የግራ ፉልባክ ቦታ ላይ ሊስን የላስት 5-4 ጨዋታዎችን ተመልሰን ከተመለከተን ምናልባትም እጅግ በጣም ጥሩ ፐርፎርማንስ ሲያሳዩ ከነበሩ ጥቂት የአርሰናል ተጫዋቾች መካከል ፔሮ ሂንካፔ አንደኛው ነበር። I was so happy last time ለአርሰናል የመጀመሪያ ግቡን ማስቆጠር ችሎ ነበር። ወልቨርሃምፕተን ላይ ኢሞሽኑን አይቻለው፣ ምን ያህል ያለውን ፍቅር ጎሉን በማግባቱ እንዴት ደስተኛ እንደነበረ ቫር ሊሽረው በነበረ ጊዜ የነበረውን ጭንቀት ተመልክተን ነበረ። ነገር ግን ሊስን አይ ቲንክ አሁን የካላፊዮሪንም የማጥቃት ላይ የሚያደርግልንን የሚሰጠንን አዲሽናል ጥቅም ማግኘት የሚጠበቅብን ሌስ ቢሆነስት ባክፎራችንን ሙሉ የምንፈልግበት ሰዓት ላይ ነው። ስለዚህ አይ ቲንክ ባክፎርህ ላይ ዩሊያን ቲምበር የቀኝ ፉልባኬ ነው። የግራ ፉልባክ ያንተ ማን ነው ተመራጭ ስታርቲንግ ላይን አፕ ላይ ካላችሁኝ ሪካርዶ ካላፊዮሪ ነው። ስለዚህ ካላፊዮሪ እዚህ ጨዋታ ላይ እንዲሰለፍ እፈልጋለሁ። የባለፈው ያቺ የተቆጠረችው ግብ ላይ ትንሽ የመንበዛበዝ አይነት ስሜት አሳይቶ ነበር። ነገር ግን ሌስ ጊቭ ሂም ቻንስ የኖርዝ ለንደኑን ጨዋታ ለመጀመር ከዛም በኋላ እንወስናለን ስለ ካላፊዮሪ ያለንን አመለካከት ማለት ነው። የ6 ቁጥር ቦታ ላይ ሊስን እኔ እንደዚህ እላለሁ፣ እዚህ ቦታ ላይ ለምን በደንብ ለውጥ አናደርግም? ኦዴጋርድ ምናልባትም ከዳነ ማለትም እዚህ ጨዋታ ላይ ኦዴጋርድና ካይ ሃቨርስ ከዳኑ እኔ ምን ማድረግ እፈልጋለሁ? ዴክላን ራይስን ወደ 6 ቁጥር ቦታ ላይ መልስና 8 ቁጥር የግራ ቦታ ላይ ወይም ደግሞ ካይ ሃቨርስ መጀመሪያ ሲመጣ የመጣበት ቦታ ላይ ካይ ሃቨርስን አሰልፋለሁ።
በ8 ቁጥር የቀኝ ቦታ ላይ ደግሞ ኦዴጋርድን እነዚህ 3 የመሃል ቦታ ተጫዋቾች ነገ ቢጀምሩ እጅግ በጣም ደስ ይለኛል። የተሻለ ነገርም ይሰጡናል ብዬ አስባለሁ። የቀኝ የማጥቃት ክንፍ ቦታ ላይ ቡካዮ ሳካን መመልከት ፈልጋለሁ። ቡካዮ ሳካ እጅግ በጣም ደስ ብሎኛል። ከአርሰናል ጋር ለሌላ ተጨማሪ 5 ዓመታት የሚያቆዩትን ፊርማ መፈረም ችሏል። ገና እሱ ዜና ሳያልቅ በፊት እንግዲህ በሴሌብሬሽኑ ነግሮናል። ከ15 ጨዋታ በኋላ በ10 ቁጥር ሆኖ በተጫወተበት የወልቨርሃምፕተኑ ጨዋታ ላይ የመጀመሪያውን ግብ ከ15 ጨዋታ አለማግባት በኋላ ግብ ማስቆጠር ችሏል። እዚህ ጨዋታ ላይ እሱን የማስጀምረው ይሆናል ማለት ነው። ሌላኛው እጅግ በጣም ምበሳጭበትና ምናልባት ሚካኤል አርቴታ እዚህ ላይ የሆነ ነገር መሞከር አለበት ብዬ የማስበው ቦታ የግራ ክንፍ ቦታ ላይ ነው። እዚህ ቦታ ላይ ኤብሪቼ ኤዜን መመልከት ፈልጋለሁ። ሊስን እዚህ ቦታ ላይ ተጫውቶ የሆነ ነገር መፍጠር እንደሚችል አይኖ እሱ ብቻ ግን አይደለም። ኤብሪቼ ኤዜ ከቶተንሃም ሆትስፐር ጋር ያለውን ቁጥር ታውቃላችሁ። ከአርሰናል ጋር የመጀመሪያውን በኤምሬትስ ባደረግንበት ጨዋታ ላይ ሃትሪክ ኖርዝ ለንደን ደርቢ ላይ ከስንት ዓመታት በኋላ የመጀመሪያው ሃትሪክ የሰራ ተጫዋች መሆን ችሏል። እሱ ብቻ ግን አልነበረም። ከክሪስታል ፓላስ ጋርም ሆኖ ከክሪስታል ፓላስም ከአርሰናልም ጋር ሆኖ ከቶተንሃም ጋር ያደረጋቸው ላስት 4 ጨዋታዎች ላይ 6 ግቦችን ማስቆጠር ችሏል። እና ደግሞ ከፓላስ ጋር ሆኖ ያደረጋቸው 3 ጨዋታዎች ላይ ማለትም 3 ያስቆጠራቸው ግቦች ላይ 3ቱንም ማስቆጠር የቻለው በቶተንሃም ሆትስፐር ስቴዲየም ነው። ስለዚህ እዚህ ጨዋታ ላይ ደካማ እንቅስቃሴ እጅግ በጣም ደካማ እንቅስቃሴ እያስመለከተን የሚገኘውን ማርቲኔሊን እና ትሮሳርድን በመቀየር ኤብሪቼ ኤዜ እዚህ ቦታ ላይ እንዲጀምር እፈልጋለሁ ማለት ነው። የፊት 9 ቁጥር ቦታ ላይ ቪክቶር ዮኬሬዝ ፎር ሚ ኢትስ ቪክቶር ዮኬሬዝ። ግን እንደ ቲም ሁላችንም ነገ ጨዋታ ላይ ሁሉም ከደጋፊው ጀምሮ ኢትስ አዌ ጌም ምናልባትም ድባቡ ወደኛ ላይ መጣ ይችላል። ነገር ግን ሌት ሚ ቴል ዩ ሰምቲንግ ኢትስ ስፐርስ። ጨዋታውን ቀድመን እንደነገርኳችሁ 2 ግብ ካስቆጠርን የስፐርስ ደጋፊ ከአርሰናል ደጋፊ ጋር እንደሚቆም 100% ዝግጁ ነኝ። ምክንያቱም ተጫዋቾቻቸው ላይ የቅሬታ ድምጽ እንደሚያሰሙ አልጠራጠርም። ለመውረድ ተቃርበዋል። እሱን ነገር ደግሞ እኛ በደንብ እንመራቸዋለን፣ መንገዱን እናሳያቸዋለን ብዬ አስባለሁ። የነበረን እንመራቸዋለን ብዬ አስባለሁ። ለዛሬ የነበረኝ ርዕሴን ይመስላል። ነገ ከጨዋታው በኋላ ከቻልኩኝ ካልሆነም ደግሞ ከነገ ወዲያ በፕሪቪው በማች ሪያክሽን ቪዲዮ መመለስ ይሆናል። እስከዛው ድረስ ግን አማውት ፒስ ከሞኒው